እንኳን ለቅዱሳን ሐዋርያት ጾም አደረሳችሁ አደረሰን። ጾሙን ጾመ ስርየት ጾመ ድህነት ያድርግልን። ከቅዱሳን ሐዋርያት በረከት ረድኤት እንድናገኝ አምላክ በቸርነቱ ይርዳን። እንኳን አደረሳችሁ። ዘንዶውም ሴቲቱ በወለደችው ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛቡን ሁሉ በብረት ዘንግ ይገዛቸው ዘንድ ያለውን ወንድ ልጅ ወለደች። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። ራእየ ዮሐንስ ምዕራፍ 12 ከቁጥር 4 እስከ 7። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወረብዑ ለግንቦት በዛቲ ዕለት ወረደ እግዚእነ ኢየሱስ ክርስቶስ ሎቱ ስብሐት ውስተ ምድረ ግብፅ ምስለ እሙ እግዝእትነ ቅድስት ድንግል ማርያም ወምስለ ዮሴፍ ወሰሎሜ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 24 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ከቅድስት ድንግል ማርያም ከዮሴፍና ከሰሎሜ ጋር ወደ ግብፅ ምድር ወረደ። ያን ጊዜም እርሱ ጌታ የ2 ዓመት ሕፃን ነበረ። ወንጌላዊ እንዳለ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጦ ተነስተህ ሕፃኑንና እናቱን ይዘህ ወደ ግብፅ ምድር ሽሽ፣ ተመለስ ብዬ እስከምነግር በዚያው ኑር። የጌታችንም ወደ ግብፅ መምጣት ስለ 2 ስራዎች ነው። አንዱም ሄሮድስ ሲያገኘው ሊገድለው እንዳይችል፣ ስለዚህ ሌሎች ትስብእቱ ምትሃት ነው ብለው እንዳያስቡ፣ ሁለተኛም የግብፅ ሰዎች በመካከላቸው በመመላለሱ ጸጋውን እንዲያገኙ፣ ጣዖትንም ቀጥቅጦ ለማጥፋት እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብፅ ይወርዳል፣ ጣዖትን በፊቱ ይወድቃሉ ያለው የነቢዩ የኢሳይያስ ትንቢት ይፈጸም ዘንድ። የክብር ባለቤት ጌታችንም በረቀቀ ጥበቡ ሸሸ። በመጀመሪያ የደረሱበት አገር ስሙ በስጣ ይባላል። አልተቀበሏቸውም። በዚያም የውሃ ጉድጓድ ቆፈሩ። ያችም ውሃ ለሩቆች ፈዋሽ ስትሆን ለዚያች ሀገር ሰዎች ግን መራራ ሆነች። ከዚያም በገምኑዲ መንገድ ተጉዘው ወንዝ ተሻግረው ወደ ምዕራብ ደረሱ። የክብር ባለቤት ጌታችንም ተረከዙን በዓለት ላይ አደረገ። በተረከዙም አምሳል በዓለቱ ላይ ተቀረጸች። እስከ ዛሬም ያ ቦታ የጌታችን የተረከዝ ቅርጽ ተባለ። ጌታችንም እመቤታችንም ድንግል ማርያምንም እናቴ ሆይ በዚህ ቦታ ቤተክርስቲያን በስምሽ ይሰራ ዘንድ እንዳለ ወቂ፣ በውስጡም ድንቅ ተአምራትን አድርጋለሁ፣ ስሙም ደብረ ምጥባቅ ይባላል አላት። ከዚያም ወደ ፀሐይ መግቢያ ወዳለው ባህር ሄዱ። የአስቄጥስን በረሃ ዱር ከሩቅ አዩ። ጌታም በላዩ ባረከ። እናቱንና እናቱ ማርያም ሆይ እናቱንም እናቴ ማርያም ሆይ በዚህ ዱር ውስጥ ብዙዎች ሰዎች መነኮሳትን ሆነው በገድል ተጠምደው በመላእክት አምሳል ያገለግሉኛል። ከዚያም በፀሐይ መውጫ በኩል ወዳለ ተራራ ሄዱ። ዮሴፍም የሚመረኮዘው በትር በእጁ ነበረ። ጌታችንም ይህ ቦታ የሚያቃጥል በረሃ ነውና እንቀመጥ አለ። ጌታችንም የዮሴፍን በትር አንስቶ ሰበራት፣ ጥቃቅን ስብርባሪም አድርጎ በዚያ ቦታ ተከላቸው። በከበሩ እጆቹም ጉድጓድ ማሰ፣ መዓዛውም የሚጣፍጥ ውሃ ፈልቆ ፈሰሰ። ከዚያም ውሃው በመሃል እጁ እየዘገነ የተከላቸውን ስብርባሪዎች አጠጣቸው። ወዲያውኑ በቀሉ፣ አድገውም ታላላቅ ዛፎች ሆኑ። ከእርሳቸውም ጣፋጭ ሽታ ሸተተ። እርሱም ከሽቶዎቹ ሁሉ እጅግ የሚጣፍጥ ነው። በለሳንም ብሎ ጠራቸው። እናቱንም ድንግል እመቤታችን እናቴ ሆይ ይህ የተከልኩት በለሳን እስከ ዓለም ፍጻሜ በዚህ ይኖራል። የክርስትና ጥምቀትንም በአብ በወልድ በመንፈስ ቅዱስ ስም ለሚጠመቁ ከእርሱ ቅባት ይገኛል አላት። የዚያም ቦታ ስም መጣሪያ ነው። ከዚያም ብህንሳ ወደሚባል ሀገር ሄዱ። ትርጓሜውም ቤተ ኢየሱስ የሆነ በኢየሱስ ወደሚባል ቦታ ጌታችን ኢየሱስ ክርስቶስም በሽታውን ደዌውን ሁሉ የሚፈውስ የጉድጓድ ውሃ አደረገ። ሁለተኛም በአንዲት የጉድጓድ ውሃ ምልክትን በየዓመቱ አደረገ። ይኸውም ከቀኑ እኩሌታ በማጠንትና በጸሎት ጊዜ ለእግዚአብሔር በዚያች የውሃ ጉድጓድ ዕጣንን ሲያሳርጉ የከበረ የወንጌል ንባብ ሲፈጽም በዚያች ጉድጓድ ያለ ውሃ ወደ ላይ ወጥቶ እስከ ጉድጓዱ አፍ ይደርሳል። ከእርሱም ይባረካሉ። ከዚያም በኋላ እንደ ቀድሞ ወደ ቦታው ይመለሳል። ውሃውም ከነበረበት እስከደረሰበት ይሰፍሩታል። 20 ክንድ የሆነ እንደሆነ የጥጋብ ዘመን ይሆናል። 17 ክንድ ከሆነ ግን በግብፅ አገር ታላቅ ረሃብ ይሆናል። ከዚያም ወደ ስሙናይን አገር ሄዱ። በዚያም ያሉ ጣዖታትም ወድቀው ተሰባበሩ። እነርሱም ስሙ አፍሎን ከሚባል ሰው ዘንድ ተቀመጡ። በዚያም የአሽ እንጨት ዛፎች አሉ። ለጌታችንም ሰገዱ፣ እስከ ዛሬም እንደሰገዱ ናቸው። ከዚያም ወደ ደብረ ቁስቋም ሄደው በውስጧ 6 ወር ተቀመጡ። በዚያም በሽታን ሁሉ የሚያድን የጉድጓድ ውሃ አደረገ። ጌታችንም የፈቀደውን በግብፅ የሚኖርበትን ወራት በፈጸመ ጊዜ ይኸውም 3 ዓመት ከ6 ወር ነው። ሄሮድስም ከሞተ በኋላ ከእግዚአብሔር የታዘዘ መልአክ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የሚሹት ሙተዋል፣ ተነሳና ሕፃኑንና እናቱን ይዘው ወደ እስራኤል ተመለስ አለው። ያን ጊዜ ተመልሰው ወደ ምስር ደረሱ፣ ወደ ማዕልቃም። በዚያም በዋሻ ውስጥ አደሩ። እርሷም እስከ ዛሬ የቅዱስ ሰርጊስ ቤተክርስቲያን ናት። ከዚያም ወጥተው ወደ መጣሪያ ደርሰው በውስጧ ታጠቡ። ይህችም የውሃ ምንጭ አስቀድመን
እንደተናገርነው ጌታችን ያፈለቃት ከዚያችም ሰዓት ጀምሮ የተባረከችና የከበረች ሆነች። ከዚያም ጌታችን የተከለው የክርስትና ጥምቀት የሚፈጸምበት በለሳን ቅባት የሚወጣው ነው። በእርሱም ደግሞ አብያተ ክርስቲያናት፣ ንዋያተ ቅድሳትና ታቦተ ሕጉ የሚከብርበት፣ ድህነትም የሚደረግበት፣ ለክርስቲያኖችም ሁሉ መመኪያቸው ነው። በጌታችንም መመለስ ልጄን ከግብፅ ጠራሁት ያለው የኦዚያን ትንቢት ተፈጸመ። ስለዚህም ተአምራትን በግብፅ ድንቅ ሥራዎችንም በጣኔዎስ በረሃ ያደረገ በማለት እየዘመር በዚህች ዕለት መንፈሳዊ በዓልን ልናደርግ ይገባናል። ከቅድስት ድንግል ማርያም ተወልዶ ስለ እኛ ለተሰደደ ለእግዚአብሔር ምስጋና ይሁን። በእኛ ላይ ይቅርታውና ምሕረቱ ይሁን። አምላክን የወለደች የተባረከች የድንግል የእመቤታችን ማርያም በረከቷ የዮሴፍና የሰሎሜ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ከ12ቱ ደቂቀ ነቢያት አንዱ ነቢይ ዕንባቆም አረፈ። ይህም ቅዱስ በአንዲት ዕለት እህሉን ለሚያጭዱለት ምሳቸውን አዘጋጅቶ ተሸክሞ ሲሄድ መልአክ ተገልጾለት ይህንን መብል በባቢሎን አገር በአንበሶች ጉድጓድ ውስጥ ላለ ለነቢዩ ዳንኤል ውሰድ አለው። ዕንባቆምም ጌታዬ ሆይ ባቢሎንን አላየኋትም፣ ጉድጓዱንም አላውቀውም አለው። ዕንባቆምንም መልአክ በራሱ ጠጉር ያዘው፣ ምግቡን በእጁ እንደያዘው ወሰደውና ጉድጓዱ እንደተዘጋ አስገባው። ምግቡንም ሰጥቶ መገበው። ወዲያውኑ ዕንባቆም ወደ ይሁዳ ሀገር መለሰው። ባረጀና በሸመገለ ጊዜም የእስራኤል ልጆች የተማረኩበት ተመልሰው ቤተ መቅደስ ሰሩ። ዕንባቆምም ኢየሩሳሌም ደርሶ ወደ ቤተ መቅደስ ገባ። በታላቅ ደስታም ተቀበሉት። ትንቢቱንም ሊሰሙ ወደ እርሱ ተሰበሰቡ። አፉንም ከፍቶ በመንፈስ ቅዱስ እንዲህ አለ። አቤቱ ድምፅህን ሰማሁ፣ ሰምቼም ፈራሁ፣ ሥራህንም አይቼ አደነቅሁ አለ። ስለ መድኃኒታችን መውረድና በይሁዳ ክፍል በሆነች በቤተልሔም ስለመወለዱ ሲናገር የተመሰገነ እግዚአብሔር ግን ከፋራን ተራራ ከቴማን ከይሁዳ አውራጃ ይመጣል ብሎ እስከ መጨረሻው ተናገረ። ከነቢያትም መጻሕፍት ጋር ደመሯት። ከዚያም በኋላ ከእስራኤል ልጆች አንዲት ሴት ወደ እርሱ መጣች። እያለቀሰችም እንዲህ አለችው፣ 2 ልጆች ነበሩኝ። ጣዖት እንዲያመልኩ ፈለጓቸው። እምቢ ባሉም ጊዜ ገድለው በጎዳና ላይ ጣሏቸው። ተገድለው ወዳሉበትም አብሯት ሄደ። ነፍሳቸውን ይመልስላቸው ዘንድ እግዚአብሔር ለመነ። ልመናውንም ተቀብሎ በሕይወት አነሳቸው። እረፍቱ በቀረበ ጊዜም ዘመዶቹን ጠራቸው። እንደሚሞትም ነገራቸውና አንዲት ሰዓት ያህል ወደ ላይ እየተመለከተ ተቀመጠ። እነሆ እንደ ሰው ክንድ ያህል ታላቅ ክንድ የቤቱ ጣሪያ ሰንጥቃ ወረደች። ወደ አፉም ተዘርግታ ነፍሱንም ወሰደች። ያን ጊዜም አረፈ። በክርስቲያናዊ ንጉሥ በአንስጣሴዎስ ዘመን እንዲህ ሆነ። ገድሉንም ባነበበ ጊዜ አድንቆ በግብፅ ደቡብ ቀርጣስ በሚባል ቦታ በስሙ ቤተ ክርስቲያን ሰራለት። እርሷን በዚች ቀን ከበረች። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ዕለት የእንጽና ሀገር የከበረ ቀሲስ አብቁልታ በሰማዕትነት አረፈ። ይህ ባለመድኃኒት ነው። ለበሽተኞችም በጎ ሥራ በመስራት ያለ ዋጋ ያክማቸዋል። ደግሞም የሚበሉትን፣ የሚጠጡትን፣ የሚለብሱትን፣ የሚሹትን ሁሉ ይሰጣቸዋል። በዚያም ወራት ወደ ሰይዳ አውራጃ ወደ መኮንን አርያኖስ ዲዮቅልጥያኖስ ላከ፣ የዚያች ሀገር ሰዎች ለጣዖት እንዲሰግዱ ያስገድዳቸው ዘንድ። በዚያን ጊዜ ይህን ቅዱስ ያዙት፣ ወደ ስሙናይን ወስደው በመኮንኑ ፊት አቆሙት። መኮንኑም ወደ እርሱ ይመልሰው ዘንድ በጎ ቃልን ተናገረው። ሊመልሰውም ባልቻለ ጊዜ ቆዳው እስኪሰነጣጠቅ እንዲገርፉት አዘዘ። ከዚህም በኋላ በሕይወት እያለ በእሳት አቃጠሉት። ገድሉንም በዚያ ፈጸመ። ምዕመናንም መጥተው በድኑንም ወሰዱ። ከከተማውም ደቡባዊ በሆነ ተራራ ላይ ገንዘው በክብር ቀበሩት። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የአሮን ልጅ አልዓዛር ዕረፍቱ ሆነ። ደግሞም የአርከለዴስ፣ የቴፍላስ፣ የማርዩ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 25 በዚች ቀን አምላክን የወለደች የቅድስት ድንግል የእመቤታችን የአክስቷ ልጅ ብጽዕት ሰሎሜ አረፈች። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በግንቦት 24 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ዕንባቆም ነቢይ፣ ቅዱስ ዮሴፍ አረጋዊና ቅድስት ሰሎሜ፣ ቅዱስ አብቁልታ ሰማዕት፣ ቅዱስ አልዓዛር ካህን የአሮን ልጅ። ወርሃዊ በዓላት አቡነ ተክለ ሃይማኖት፣ ቅዱስ አጋቢጦስ፣ ቅድስት ክርስቶስ ሰምራ፣ ቅዱስ ሙሴ ጸሊም፣ ቅዱስ ቶማስ ዘመራስ፣ ቅዱስ አብላሪዎስ ታላቁ፣ 24ቱ ካህናተ ሰማይ ሱራፌል፣ አቡነ ዘዮሐንስ ጻድቅ ኢትዮጵያዊ። ዘንዶም ሴቲቱን በወለደችው ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛብን ሁሉ በብረት ዘንግ ይገዛቸው ዘንድ ያለውን ወንድ ልጅ ወለደች። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። ራእይ ዮሐንስ ምዕራፍ 12 ከቁጥር 4 እስከ 7። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ክፉን ያርቅልን፣ በጎን ያቅርብልን። ጸሎታችን ልመናችን ይቀበለን። ከክፉ የኃጢአት ሥራ ሁሉ በቸርነቱ ይመልሰን። እንቅፋቱን ያዝልን፣ ኃይለ አጋንንትን ያርቅልን። በጸሎታችሁ አስቦን አትርሱን ያሉትን በያሉበት ያስብልን። በመከራ በግዞት በስደት
በውጣ ወረድ ያሉትን ወገኖቻችን በቸርነቱ ይጎብኝልን። ነፍሳተ ሙታን ይማርልን፣ ሕያዋንን ጠብቅልን። ከቅዱሳን ሐዋርያት በረከት ረድኤት ያሳትፈን። የጌታችን ቸርነቱ የእመቤታችን የቅድስት ድንግል ማርያም የቅዱስ ዮሴፍ አረጋዊ የቅድስት ሰሎሜ በረከታቸው ረድኤታቸው አይለየን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ለእግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን።